ወስሎ ፈታ ሳልሳ ማይተማ ይቤለም ሳልሳ ሙስታን ማዕትራይ በሶስተኛው መንፈቅ ሶስተኛውን ቁልፍ በከፈተ ጊዜ ከአራት ኪሩቤል አንዱ ና ተመልከት አለኝ። ወፃ ፈረስ ጸሊም ወዘይጻኑ መዳልወ ያጸን ዱሪ ፈረስ ሲወጣ አየሁ ነው። የተቀመጠበትም ሚዛን በእጁ ተይዟል። ወሰማይኩ ቃለ በማይከሎሙ ለእለክቱ አርባዕቱን ሰው ከመቃለንስ አራቱ ኪሩቤል መካከል እንደ ንስር ያለ ቃል ሰማሁ። ወይብል መስፈርተ ሰርናይ በዲናር ወበሰለስቱ መስፈርተ ሰገም በዲናር በአንዱ ድሪም ወርቅ አንድ ላዳን ስንዴ፣ ተራው እህል ግን በአንድ ድሪም ወርቅ 3 ላዳን ስንዴ ይሸመታል። ወይንሰ ወቅብ ያብሩ ወይንና ቅቤ ግን አይታጡም ነው። በመንፈቅ ቢመጡ አንድም በመንፈቅ ቢመጡ ወፃ ፈረስ ጸሊም ወዘይጻኑ ፈረስ ጸሊም ዘመነ ሐሳዊ መሲ ነው። ጸሊም አለው በዘመኑ ረሃብ ሆኗልና። አንድም ረሃብ ቀዩን ያጠቁራል፣ ወፍራሙን ያቀጥናል፣ ረጅሙን ያሳጥራልና። ወዘይጻኑ መዳልወ ያጸን ወዘይጽያኖ መዳልወ ያጸን በእጁ ሚዛን ተይዟል አለ። ሚዛን ሁሉን ትክክል እንዲያደርግ ረሃብም ሁሉን ያስተካክላልና። ወሰማይኩ ቃለ በማይከሎሙ ለእልክቱ አርባዕቱን ሰው ከመቃለንስ በአራቱ እንስሳ መካከል እንደ ንስር ያለ ቃል ገንትቶ ሲጮህ ሰማሁ። ወይብል መስፈርተ ሰርናይ በዲናር ወበሰለስቱ መስፈርተ ሰገም በዲናር በአንድ ድሪም ወርቅ ላዳን ስንዴ ነው። ባለሪሙ ቢልም አንድ ነው። በአንድ ድሪም ወርቅ ተራው እህል 3 ላዳን ስንዴ ይሸመታል። ወይንሰ ወቅብ ያብሩ በረሃብ ዘመን ወይንና ቅቤ ግን አይታጡም ነው። አንድም ወፃ ፈረስ ጸሊም ወዘይጻኑ መዳልወ ያጸን በሺህ ቢመጡ ፈረስ ጸሊም ዘመነ አብርሃም ነው። ጸሊም አለው ዘመነ አብርሃምን በዘመኑ ረሃብ ሆኗልና። ረሃብ ቀዩን ያጠቁራል፣ ወፍራሙን ያቀጥናል፣ ረጅሙን ያሳጥራልና። ወዘይጻኑ መዳልወ ያጸን ወዘይጽያኖ መዳልወ ያጸን ወዘይጽያኖ መዳልወ ያጸን በከላውዴዎን ጸሊም አለው በከላውዴዎን በተልእኮ ጣዖት ኑሯልና ነው። ወዘያጸን መዳልወ ወዘይጽያኖ መዳልወ ያጸን በስነ ፍጥረት በአይምሮ ጠባይ ተመራምሮ ልቡናውን በሃይማኖት እንዳጸና መናገር ነው። ወሰማይኩ ቃለ በማይከሎሙ ለእልክቱ አርባዕቱን ሰው ከመቃለንስ እሺ አራቱን ነገሥተ ኮሎዶ ጎሞር ድል ነስቶ ሲመለስ ደስ ቢለው በመዋዕሌኑ ትፌኑ ቃለከ ወሚመ ታሬኒሁ ኪያለተ አዋልቦ ባለው ጊዜ ኢትርየኢ ኪያሁ ወባይቱ ሁር እድዎ ለዮርዳኖስ ወበየ ትርየኢ አምሳሊሁ ብሎታል። ያለውን መናገር ነው። ወይብል መስፈርተ ሰርናይ በዲናር ወበሰለስቱ መስፈርተ ሰገም በዲናር መልከ ጼዴቅ ምእመናን በጥምቀት የሚያገኟቸው የሥጋውና የደሙ ምሳሌ የሚሆኑ ኅብስተ በረከት ጽዋ አኮቴት ይዞ አብርሃም ቡሩኩ ለእግዚአብሔር ብሎ ተቀብሎ የሦስቱ ግብራት ምሳሌ የሚሆኑ 3ቱን ንዋያት ሰጥቶታል። 3ቱ ንዋያትም ከርቤ፣ ዕጣን፣ ወርቅ ናቸው። 3ቱ ግብራት መንግሥት፣ ክህነት፣ ሞት ናቸው። ይኸውም ምሳሌ ነው። አብርሃም የምእመናን፣ ዮርዳኖስ የጥምቀት፣ መልከ ጼዴቅ የጌታ የቀሳውስትም ቢል አንድ ነው። ኅብስተ በረከት ጽዋ አኮቴት የሥጋው የደሙ ምሳሌ ነው። ወይንሰ ወቅብ ያብሩ መልከ ጼዴቅ ኅብስተ አኮቴት ጽዋ በረከት ይዞ ያሳያቸው ምሳሌ የሚሆኑ መልከ ጼዴቅ ያሳያቸው ምሳሌ የሚሆኑት ምእመናን የሚቀበሉት አማናዊ ሥጋውና ደሙ እስከ ዕለተ ምጽአት ድረስ ሳይቋረጡ መሰጠታቸውን መናገር ነው። አንድም ወፃ ፈረስ ጸሊም ፈረስ ጸሊም ትስብእተ ወልደ እግዚአብሔር ነው። ጸሊም አለው ሰው ሲሆን ያለመመርመሩ ምሳሌ ነው።
እስመ እንዘ ሰብእ ይክል ያይምሮ እንዲል ወዘይጽያኑ መዳልው ወያጸንዕ መለኮትና ትስብእት በአንድነት ባለመለዋወጥ ጸንቶ መኖሩን መናገር ነው። ወሰማይኩ ቃለ በማይከሉሙ ለእልክቱ አርባዕቱ እንስሳው ከመ ቃለ ንስር በዘመነ ብሉይ አንድ ገጽ አንድ አምላክ ብለው ያመልኩ እንደነበረ መናገር ነው። ወይብል መስፈርተ ስርናይ በዲናር ወበሰለስቱ መስፈርተ ሰገም በዘመነ ሐዲስ በአዲስ ኪዳን ግን በስም በአካል በግብር ሶስት በባህሪ በሕልውና በእዘዝ በአገዛዝ አንድ አምላክ ብለን ማመናችን መናገር ነው። አንድም ወሰማይኩ ቃለ በማይከሎሙ ለእልክቱ አርባዕቱ እንስሳው ከመ ቃለ በሕገ ብሊት በኦሪት ስማ እስራኤል አሃዱ ውእቱ እግዚአብሔር አምላክከ የምትል ኦሪትን በዘመነ ሐዲስ በስመ አብ ወወልድ ወመንፈስ ቅዱስ የምትል ሕገ ወንጌልን አንድ አድርጎ ማስተማሩን መናገር ነው። ወይብል መስፈርተ ስርናይ በዲናር ወበሰለስቱ መስፈርተ ሰገም በዲናር በዘመነ ብሉይ ለእማ አቀብከ ኦሪታከ ትበል ከራሜከ ወይሰፍፍ ማይበብተ ቤትከ ወትሬኢ ውሉደ ውሉድከ ያለውን በሐዲስ ኪዳን ዘበላ ሥጋየ ወሰትየ ደምየ ቦ ሕይወት ዘለዓለም ያለውን አንድ አድርጎ ማስተማሩን መናገር ነው። ወይንሰ ወቅብ ያብሩ ወይንሰ ወቅብ ወይን ሥጋውና ደሙ ነው። ቅብ ልጅነት ነው። ይህም ስብከተ ሉቃስ ነው። ይህንን ያስተምራል። ወሶበ ፈትሐ ራብዓ ማኅተመ ዘሰማይኩ ቃለ ዘይቤለኒ በአራተኛው መንፈቅ አራተኛው መልአክ አራተኛውን ማኅተም በፈታ ጊዜ ወይቤለኒ ከአራቱ ኪሩቤል አንዱ እይ ተመልከት አለኝ። ወወፃ ፈረስ ሐመልሚል ወዘይጽአኑ ሙስ ወወፃ ፈረስ ጸሊም ሐመልሚል ሰራን ፈረስ ሲወጣ አየዋለ። አንድም ቅጥልጣል ፈረስ ሲወጣ አየዋለ። ይህስ እንደምን ነው ቢሉ ሰሎሞን በባሕረ ድምያት በአዝራ ወስዶ ያስራል። ጅን ወጥቶ ይረግጣታል። ከዚያ ሐመልሚል ፈረስ ወለደች። እሱ ስለምን ይሸዋል ቢሉ ለፍጥነት ባሕረ ባዚቃን ለመውጋት። ይህ ባሕረ ባዚቃ ፈጣን ውሃ ያለበት ነው። ተሰብስበው ሄደው ወጋን ባሉት ጊዜ ተከትሎ ያባረራቸዋል። እነሱም በአንድ በኩል ጉድጓድ ቆፍረው ተመልሰው ወጋን ይሉታል። እሱም በፍጥነት ሲመጣ እነሱ በአንድ በኩል ሸሽተው ያመልጡታል። ሲመለስ በተቆፈረው በጉድጓዱ እየተቆረሰ ይቀራል። ማርከሻው የውሻ ቁርበት ነው። ያንን ወስደው አንስተው ለነዋያት መርህ ያደርጉታልና ነው። በመንፈቅ ቢመጡ ፈረስ ሐመልሚል ዘመነ ሐሳዊ መሲህ ነው። ሐመልሚል አለው አካሉ ሰውነቱ ቆቅሻም ነውና፣ አንድም አምላክ ወሰብ ነኝ ይላልና ሐመልሚል ይለዋል ነው። አንድም ወወፃ ፈረስ ሐመልሚል ወዘይጽአኑ ሞስሙ ወሲኦል ወዘይጽአኑ ሞስሙ የሚቀመጥበትም ስሙ ሞት ይባላል። መቃብርም ትከተለዋለች አለ። በእሱ ላመነበት ሞተ ነፍስን የሚያስፈርድ እርደተ ገሃነምን የሚያስከትል ስለሆነ ነው። ወሃብዎ ስልጣነ ላዕለ ራብዕተ ዲሃ ለምድር በአራቱ ማዕዘን ቤተ አይሁድ ሐሳዊ መሲህን ታሰለጥነዋለች። ከሚያስተቃትሎሙ በሐፂን ወበረሃብ በሞቶ አራዊተ ምድር በሐፂን በጦርነት በጦር ወበረሃብ ምግብ ነስቶ ወበሞት መርዝ አጠጥቶ ወበአራዊት ለአራዊት ሰጥቶ ያስገድላቸዋልና ሰማዕታት ነው። ወወፃ ፈረስ አንድም ወወፃ ፈረስ ሐመልሚል ፈረስ ሐመልሚል ዘመነ ሙሴ ነው። ሐመልሚል አለው በሙሴ ዘመን እስራኤል አንድ ጊዜ ወደ ሕገ ኦሪት አንድ ጊዜ ወደ ሕገ ጣዖት እያሉ ያመልኩ ነበርና ነው። አንድም የወጥ ቅመሙ ብዙ እንደሆነ የኦሪትም ስራቷ ብዙ ነውና። እሺ ወዘይጽአኑ ሞት ስሙ ወሲኦል ተሎ ወዘይጽአኑ ሞት ስሙ በዘመኑ የተሰራች ሕገ ኦሪት ሞትን የማታስቀር ረደተ ገሃነም ከዚህም የማታድን ነበረችና ነው። አንድም እሱ
ሙሴ በግብፃውያን ላይ 9ኙን መቅሰፍት 10ኛ ሞተ በኩርን 11ኛ መቅሰፍትን አምጥቶ የሚያስፈጃቸው ሆኗልና ነው። አንድም ወሀብዎ ስልጣነ ላዕለ ራቢተ ዲያለ ምድር ላዕለ ራቢተ ዲያለ ምድር በደብተራ ኦሪት በአራቱ አቅጣጫ በአራቱ ማዕዘን በሰፈሩ በቤተ እስራኤል ላይ ስልጣን አገኘ። ከመ ያስተቃትሎሙ በሐጺን ወበረሃብ በሞቱ አራዊተ ምድር ጦር አስነስቶ መቅሰፍት አባር ቸነፈር አምጥቶ ነዘር እባብ አስነስቶ አስፈጅቷቸዋልና ነው። ወወፃ ፈረስ ሐመልሚል አንድም ወፃ ፈረስ ሐመልሚል በማእከለ ዘመን ቢመጡ ዘመነ ዲዮቅልጥያኖስ ነው። ሐመልሚል አለው 11 ዓመት ክርስቲያኑን ገዝቶ ከዚያ በኋላ አብያተ ክርስቲያናት ይታጸዋ አብያተ ጣዖታት ይትረሃዋ ብሎ አዋጅ ነግሯልና ሐመልሚል አለው። ወዘይጽያኖ ሞት ስሙ ወሲኦል ተሎ የሚቀመጥበት ሞት ነው፣ መቃብርንም ያስከትላል አለ። በዘመኑ ምዕመናንን እያስገደለ የሚያስቀብር ነውና ወሀብዎ ስልጣነ ላዕለ ራቢተ ዲያለ ምድር በምዕመናን ላይ ስልጣን አገኘ። ከመ ያስተቃትሎሙ በሐጺን ወበረሃብ በሞቱ በአራዊተ ምድር ምዕመናንን ጦር አስነስቶ ምግብ ነስቶ መርዝ አጠጥቶ ለአራዊት አሰጥቶ ሰጥቶ የሚገላቸው ነውና ወወፃ ፈረስ አንድም ወወፃ ፈረስ ሐመልሚል ትስብእተ ወልደ እግዚአብሔር ነው። አንድም ወወፃ ፈረስ ሐመልሚል ትስብእተ ወልደ እግዚአብሔር ነው። ሐመልሚል አለው አምላክ ወሰብ ነውና ወዘይጽያኖ ሞት ስሙ ወሲኦል ተሎ በስሙ ያመኑ ምዕመናን ሞት ይከተላቸዋል። በስሙ ያመኑ ምዕመናን በሰማዕትነት ይሞታሉ። ወሀብዎ ስልጣነ ላዕለ ራቢተ ዲያለ ምድር ላዕለ ራቢተ ዲያለ ምድር በወልደ እግዚአብሔር በስሙ ያመኑ በአራቱ ማዕዘን ያሉ ምዕመናን በሰማዕትነት ያልፋሉ። ከመ ያስተቃትሎሙ በሐጺን ወበረሃብ በሞቱ በአራዊተ ምድር በጦር አስነስቶ ጦር ወበረሃብ ምግብ ነስቶ ወበሞት መርዝ አጠጥቶ ለአራዊት አሰጥቶ እንዲሁ ነው በሰማዕትነት ይሞታሉና። ወሶበ ፈትሐ ሐመሰ ማኅተመ ሐመሰ ማኅተመ ይህ ስብከተ ዮሐንስ ነው። ይህንን ያስተምራል። ወሶበ ፈትሐ አምስተኛውን በአምስተኛው መንፈቅ አምስተኛው መልአክ አምስተኛውን ማኅተም በፈታ ጊዜ ሪኩ ታሕተ ምሥዋዕ ነፍሶሙ ለእለ ተቀትሉ በእንተ ቃለ እግዚአብሔር ወበእንተ ዘዐቀቡ ሕጎ በእግዚአብሔር ስላመኑ ሕጉን ስለጠበቁ የሞቱ በሰማዕትነት የሞቱ ሰዎች የነፍሱን ነፍሳት ተግዛ አየሁ ነው። በምሥዋዕ ብርት አምሳል ያሳየዋል። ይህ ምሥዋዕ ብርት 5 ክንድ ነው። ከወደ ላይ 2 ክንድ ከስንዝር ከወደ ታይ 2 ክንድ ከስንዝር በመካከል 4 ኩላብ ያበጁበታል፣ ሰቅሰቅ ይሰቅሉበታል። ይህም ወንፊት የመሰለ ነው። ከዚያ ላይ እሳት በታይ ሲያነዱት ስቡ እየቀለጠ እሳቱን ያጠፋዋል። ይኸውም ምሳሌ ነው። እሳቱ የመከራቸው ስቡ የሰውነታቸው ሰቅሰቅ የረድኤተ እግዚአብሔር በረድኤተ እግዚአብሔር የመጠበቃቸው ምሳሌ ነው። የሰው የፈረስ አምሳል ቢያልቅበት ወደ ሰው መልክ ይሄዳል። የፈረስ መልክ ቢያልቅበት ወደ ሰው መልክ ይሄዳል። አንድም በአካላዊ ቃል ያመኑ በሰማዕትነት የሞቱ በብሉይ ኪዳን የነበሩ በሲኦል በእደ እግዚአብሔር ተጠብቀው ያያቸዋል ነው። ነፍሶሙ ውስተ ለጻድቃን ውስተ እደ እግዚአብሔር ወይለከፎሙ ላዕለ እሳት ምንተኒ እንዲል ነው። ወጸርሁ በቃለ ዐቢይ በታላቅ ቃል አሰምተው ተናገሩ። ወይቤሉ እስከ ማይዜኑ እግዚኦ ቅዱስ ወጽድቅ ይትቤቀሎሙኑ ወይትገንኖሙ በእንተ ደምነ እምእለ ይነብሩ ዲበ ምድር። እሺ ቅዱስ ጽኑ ካሊ ወጻድቅ ጻድቀ ባሕርይ እስከ መቼ ድረስ ነው የማትፈርድባቸው? የምትፈርድባቸው እስከ መቼ ድረስ ነው? ወይትቤቀሎሙኑ አትበቀላቸውምን ይሉታል። አንድም በምድር ከሚኖሩ ሰዎች ለይተው እኛን አጥፍተውናልና እስከ መቼ ድረስ
በምድር ካሉ ሰዎች ለይተህ አታጠፋቸውምን ይሉታል። ወሀብዎሙ አልባሰ ብሩሃ ለላዱ እምኔሆሙ ወይቤልዎሙ ከመ ይዕርፉ ኅዳጠ መዋዕለ። ለአንዱም ለእያንዳንዱ ንጹሕ ልብስ ብሩህ ልብስ ወስደው ይሰጧቸዋል ነው። የአረቡን መናገር ነው። ጥቂት አርፋችሁ ቆዩ ይሏቸዋል። እስከ አመ ይትፌጸሙ ለከማሆሙ አግብርተ እግዚአብሔር ወአኀዊሆሙ እለሃለዎሙ ይትቀተሉ ከማሆሙ። እንደነሱ ነው አግብርተ እግዚአብሔር የእግዚአብሔር አገልጋዮች በሰማዕትነት እስኪያለፉ ድረስ በዚያ ጥቂት ቆዩ ይሏቸዋል ነው። መልአኩ ለሄኖክ መካነ ነፍሳትን እያዞረ ባሳየው ጊዜ መንግሥተ ሰማይን አይቶ እስከ ማእዜኑ ዝንቱ አብይ ነገር ብሎታል። አንተሰ ትጉየጉ ወልዑልሰ ይጉየጉ በእንተ ብዙኃን ብሎታል። ወከመ ዝሰ ተስዕላ ነፍሳት ወይቤላ እስከ ማእዜኑ ንሄሉ በዝየ ወማእዝየ ይበነ ማይረረ እሴትነ ብለውታል። መልአኩም አውስኦን መልአክ ዘስሙ ኢዩርማኤል ወይቤሎሙ እስከ አመ ይትፌጸሙ እለ ከማክሙ አግብርተ እግዚአብሔር ብሎ መልሶላቸዋልና እንዲህ ይላል። ወሶበ ፈትሐ ሳድሰ ማኅተመ ኮነ ካዕበ አቢይ ድልቅልቅ። በስድስተኛው መንፈቅ ስድስተኛው መልአክ ስድስተኛውን ማኅተም በፈታ ጊዜ አለ። ስድስተኛው ዓለም ባለፈ ጊዜ ነው። እሺ ወጸልመ ፀሐይ ጨለመ፣ ፀሐይ አለፈ ሲል ነው። ወወርኒ ከመ ደም ኮነ ኩለንታሁ፣ ጨረቃም ደም ሆነ አለፈ ሲል ነው። ወከዋክብትኒ ወድቁም ሰማይ ከመ ቆጽለ በለስ ወይዘብጡ አቢይ ነፋስ። ነፋስ በመታው ጊዜ እንደሚረግፍ እንደ ቅጠል ከዋክብትም ረገፉ አለ፣ አለፉ፣ ጠፉ ሲል ነው። ወሰማይኒ ተጠውመት ከመ ክርታስ ዘይጠወም፣ ሰማይም እንደ ብራና ተጠቀለለች። አድባረኒ ወደስያት ሰሰሉ ሁሉ፣ ተራራው ኮረብታው ሁሉ ሰሰሉ፣ ጠፉ፣ አለፉ። ወነገሥተ ምድርኒ ወመሳፍንት ወመላእክት ወአበልት ወአበይት ወኩሉ ገብረ ወአግዓዚ። ነገሥታት፣ መኳንንት፣ መሳፍንት፣ ወይዛዝርት፣ ገዥ፣ ተገዥ ሁሉም አለፉ። ተሃቡ ውስተ በዓታት ወውስተ አድባር፣ በተራራው በፍርክታው ተሸሸጉ፣ ተሰወሩ። ወይቤልዎሙ ለአድባር ወለጸዋልዕት ደቁ ላዕሌነ ወክድኑነ። ተራራውን ዋሻውን ተራራው ተንዶ ያስጥመን ይዋጠን፣ መሬቱ ተከፍቶ ይዋጠን ይሰውረን አሉ። እንዲህ እንዲሉ የሚያሰኝ መሆኑን መናገር ነው። እሺ እምገጸ ዘይነብር ዲበ መንበር፣ በመንበሩ ከተቀመጠው ከሱ መዓት ቁጣ የተነሳ ወእምነ መዓተ በግዑ ከበግዑ ቁጣም የተነሳ እስመ በጻት ዕለተ መዓቱ አባይ፣ ዕለተ መዓቱ የፍርድ ቀን ቁርጥ ፍርድ ቀን የሚደረግባት ናትና። ወመኑ ይህ ተቃውሞታ፣ መቃወም የሚቻለው ማን ነው? መቃወም መጀመሪያ እንዳይገኙ መሆን ነው። ከተገኙም እንዳይጎዱ መሆን ነው። ራእዩ ነውና የፊቱን ወደ ኋላ የኋላውን ወደፊት እያደረገ ያሳየዋል። ከዚያ ነቢያት የፄዋውያን ነገር ይዘው ሳለ የሚጠትን ነገር ይዘው ሳለ የፄዋውያን ነገር እንዲናገሩ ነው። አንድም እስከ ማእዜኑ ትትበቀሎም ብለውት ነበርና ዋጋቸው እንዳይቀርባቸው ይነግራቸዋል ነው። አንድም በማእከለ ዘመን ቢመጡ ኮነ አብይ ድልቅልቅ፣ ኮነ ካዕበ አቢይ ድልቅልቅ ዕለተ ዓርብ ነው። ወጸልመ ፀሐይ ጨለመ፣ ወወርኒ ከመ ደም ኮነ ጨረቃም ደም ሆነ። ወከዋክብትኒ ወድቁም ሰማይ ከመ ቆጽለ በለስ፣ ከዋክብትም ነፋስ እንደመታው እንደሚረግፍ ቅጠል ረገፉ፣ ወደቁ። ወሰማይኒ ተጠውመት ከመ ክርታስ ዘይጠወም፣ ሰማይን ህልፈተ ምኩራብ ነው። አድባርን ወደስ ያሰሰሉ ሁሉ፣ አድባርን ወደስ ያሰሰሉ ሁሉ እኒህ ሁሉ ተሰወሩ ነው። አንድም በማእከለ በሽ ቢመጡ ነው። በማእከለ ዘመን ቢመጡ ኮነ አብይ ድልቅልቅ፣ እንደገና ኮነ አብይ ድልቅልቅ ዘመነ ጥጦስ ነው። ወጸልመ ፀሐይ ጨለመ፣
ወርኒ ከመደም ከሆነ ኩለንታው ጨረቃም ደም ሆነ። ወከዋክብትኒ ወርቁም ሰማይ ከመቆጽረ በለሶ ወይዘብጡ አብይ ነፋስ ከዋክብትም ረገፉ። ወሰማይኒ ተጠውመት ከመክርተ ምዝባሬ ቤተ መቅደስ ነው። በዕለተ ዓርብ በሰሩት ስራ እንደተፈረደባቸው ለማጠየቅ በዕለተ ዓርብ የሆነው በዘመነ ጥጦስም ደርሶባቸዋልና እንዲህ ይላል። አድባርን ወደስ ያሰሰሉ ሁሉ አድባር ያለውን ነገስት አውግር ያለውን መላእክት ብሎ ይደግማቸዋል። ወደ ገሰ ምድር ነው መሳፍንት መላእክት ወአበልት ወአበይቱ ሁሉ ገብሩ አጋዚ ነገስታት መኳንንት መሳፍንት ወይዛዝር ገዥም ተገዥም እነዚህ ሁሉ ታቦ ውስተ ባታ ውስተ አድባር በተራራ በፍርቅታ ተሸሸጉ ተሰወሩ። አሁን የተመቸ ነው። ወይ ቤልዎሙ ለአድባር ወለ ጸዋሌ ደቁ ላይሌነ ወግድኑነ ተራራው ተገልብጦ ተራራው ተንዶ ድፍኑነ አስጥሙን ሰውሩን መሬቱ ዋሻውም ተሰንጥቆ ዋጠን ይላሉ። የሚያስብል ስለሆነ ነው። ከዚህ ላይ እየተመቸ ነው። እሺ እንገጸ ዘይነበር መንበር በመንበሩ ዙሪያ ተቀምጦ ካለው በመንበሩ ላይ ከተቀመጠው ከመዓቱ የተነሳ ወእምነማ ተበግኡ ከወልደ እግዚአብሔር መዓትም የተነሳ እስመ በጻት ለተማቱ አባይ የፍርድ ቀን ነውና ወመኑ ይር ተቃውሞታ ያን ጊዜ መቃወም የሚቻለው ማን ነው? ማንም የለም ሲል ነው። ወደፊት ወምድረ ዝንቱ ሪኩ አርባይቱ መላእክት ይቀውሙ ውስተ አርባይቱ ማዕዝን ያለም ይቆየን። ነገ ማንሻ ወነዘ ሰማያት ተቀደሰ